ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? የዛሬ ሰበር ዜናዎችን ይዤላችሁ መጥቻለሁ። አዲስ ግሎባል ኒውስን የተለያዩና አዳዲስ ያልተለመዱ ሰበር ዜናዎችን ለማግኘት ቻናላችንን የደውል ምልክቷን በመጫን ሰብስክራይብ እንዲሁም ቪዲዮአችንን ላይክ በማድረግ እንዲሁም አስተያየታችሁን በኮሜንት ቦክስ አስቀምጡልን። ወደ ዜናው ስናመራ በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦራቸውን በኢራን ላይ የአየር ድብደባ እንዲከፍት ትዕዛዝ ለመስጠት እየተዘጋጁ ነው። ዋል ስትሪት ጆርናል ሌሊቱን ባወጣው ዘገባ ይህንን አስመልክቷል። ትራምፕ የሆርሙዝ ወሽመጥን ለመዝጋት ለአካባቢው የባህር ኃይሎች ትዕዛዝ ሰጥተዋል። የአሜሪካ ባህር ኃይል ከዛሬ ጀምሮ የሆርሙዝ ወሽመጥን መዝጋቱን ይፋ አድርጓል። ኢራን በበኩሏ ወደ ወሽመጡ በሚጠጉ የአሜሪካ መርከቦች ላይ ከባድ እርምጃ ወስዳለሁ ስትል ዝታለች። ኢራን ጥቃትን በጥቃት ለመመለስ ዝግጁ መሆኗን ሌሊቱን ባወጣችው መግለጫ አስታውቃለች። በሌላ በኩል በተባበሩት አረብ ኤሚሬትስ ላይ አስደንጋጭ የሳይበር ጥቃት ደርሶባታል። ኢራንን የሚደግፍ የመረጃ ጠላፊ ቡድን በኤሚሬት ላይ መረጃ ምንተፋ ጥቃት ፈጽሟል። የቱርኩ ፕሬዝዳንት ኤርዶዋን የሊባኖስ ጥቃት ካልበረደ በእስራኤል ላይ እርምጃ እንወስዳለን ብለዋል። ይህንን ተከትሎ በእስራኤልና በቱርክ መሪዎች መካከል ከባድ የስድብ ውርጅብኝ ተከስቷል። ስፔን ከኢራን ጋር ያላትን ግንኙነት በማጠናከር በቴህራን ኤምባሲዋን ዛሬ እንደምትከፍት ታስታውቃለች። አሜሪካ የስፔንን እርምጃ ክፉኛ ተችታለች። የዓለም ውጥረት በከፍተኛ ሁኔታ እየተባባሰ ይገኛል። እንዲሁም ለሁለት ሳምንታት ቆሞ የነበረው የአሜሪካና የኢራን ጦርነት ዳግም ሊጀመር መሆኑ ተዘግቧል። ትራምፕ በኢራን ላይ የአየር ድብደባ ለማካሄድ ለጦራቸው ትዕዛዝ መስጠታቸውን የቅርብ ምንጮችም ገልጸዋል። ትራምፕ በፓኪስታኑ ድርድር መክሸፍ በመበሳጨታቸው ወታደራዊ አማራጭን እየመረጡ ነው። በተመረጡ የኢራን ዓላማዎች ላይ ጥቃት በመፈጸም ለድርድር የማስገደጃ አቅም ለመፍጠር አቅደዋል። የዋይት ሃውስ ቃል አቀባይ ስለ ቀጣዩ እርምጃ ምላሽ ከመስጠት በመቆጠብ ዝምታን መርጠዋል። በአሜሪካ መሪዎችና በማዕከላዊ እዝ ወይም ሴንቲኮም መካከል የመረጃ መጣረስም ታይቷል። ትራምፕ ሙሉ እገዳ ሲሉ፣ ሴንቲኮምን ግን ማዕቀቡ በኢራን መርከቦች ላይ ብቻ እንደሆነ ገልጿል። ይህ መጣረስ አሜሪካ በዓለም አቀፍ ውሃ ላይ ያላትን ሕጋዊ ስልጣን ጥያቄ ውስጥ ከቶታል። የኢራን ባለስልጣናት ለአሜሪካ ዛቻ አንንበረከክም፣ ከተተኮሰብን የበለጠ እናስተምራለን ብለዋል። ከ1979 አብዮት ጅማሮ በወታደራዊና ፖለቲካዊ ጫናዎች አልተንበረከክንም ሲሉ ምላሽ ሰጥተዋል። የኢራን ወገን በዋይት ሃውስ አቅራቢያ ያለን የነዳጅ ዋጋ ፎቶ በመለጠፍ ወደፊት ይናፍቃችኋል ሲሉ አፌዘዋል። የኢራን አብዮታዊ ዘብ ወደ ሆርሙዝ በሚጠጉ መርከቦች ላይ እርምጃ እንዲወስድ ትዕዛዝም ሰጥቷል። ኢራን የሆርሙዝ ሰርጥን እንደ ክፍያ ኬላ እየተጠቀመችበት ነው ሲሉ ተንታኞች ገልጸዋል። ኢራን ክፍያ በዶላር ሳይሆን በቻይና የገንዘብ ምንዛሬ ፔትሮ ዩዋን እንዲሆን እየጠየቀች ነው። ትራምፕ ማዕቀቡን የጣሉት ቻይና ነዳጅን ከአሜሪካ እንድትገዛ ለማስገደድ እንደሆነ ይገመታል። ባለሙያዎች ግን አሜሪካ የሆርሙዝን የነዳጅ ድርሻ መተካት አትችልም በማለት ይህንን ውድቅ አድርገውታል። አይኤምኤፍ ይህ ጦርነት በአሜሪካ የዋጋ ግሽበት ላይ ከባድ ተጽዕኖ እንደሚያሳድር አስጠንቅቋል። የባህረ ሰላጤው ሀገራት መሪዎች ውጥረቱን የሚያባብስ የአሜሪካን እርምጃ እንደማይደግፉ ገልጸዋል። ሃንደላ የተባለ የሳይበር ቡድን በዱባይ የመሰረተ ልማት ተቋማት ላይ አውዳሚ ጥቃት ፈጽሟል። 6 ፔታባይት ዳታ ማውደሙንና ሚስጥራዊ መረጃዎችን መዝረፉ ቡድኑ አስታውቋል። ኔታንያሁ በደቡብ ሊባኖስ ጉብኝት ማድረጋቸው ድርድሩ ከመጀመሩ በፊት ትልቅ መልእክት አለው ተብሏል። የተባበሩት መንግስታት የእስራኤል ታንኮች ተሽከርካሪዎች ሆን ብለው ገጭተዋል ሲል ከሷል። በድርድሩ መበተን ምክንያት ባለሀብቶች ወደ ዶላር በመሸሻቸው የዶላር የመግዛት አቅም ጨምሯል። የነዳጅ ዋጋ 30 በመቶ የሻቀበ ሲሆን የዓለም አቀፍ የፋይናንስ ገበያ ስጋት ውስጥ ወድቋል። ኤርዶዋን በሊቢያና ካራባክ እንዳደረጉት ሁሉ በእስራኤል ላይም እርምጃ ሊወስዱ እንደሚችሉ አስጠንቅቀዋል። እስራኤልን ለመከላከል ጠንካራ መሆን አለብን፣ ዝም ብለን የምንመለከትበት ጊዜ አብቅቷል ብለዋል። የእስራኤል ሚኒስትሮች ኤርዶዋንን አምባገነንና ኦቶማን ሱልጣን ነኝ ባይ ሲሉ ተሳድበዋል። የቱርክ ፍርድ ቤት በ35 የእስራኤል ባለስልጣናት ላይ ክስ መመስረቱ ውጥረቱን አባብሶታል። ስፔን በቴህራን ኤምባሲዋን በመክፈት የመጀመሪያ ምዕራባዊ ሀገር ሆናለች። አምባሳደር አንቶኒዮ ሳንቼዝ ወደ ስራ እንዲመለሱ የስፔን ውጭ ጉዳይ ሚኒስተር መመሪያ ሰጥተዋል። ስፔን የእስራኤልና የሊባኖስ ድብደባ አሳፋሪ ተግባር ስትል በጠንካራ ቃላትም ኮንነውታል። ስፔን የአሜሪካ አውሮፕላኖችን በግዛቷ አልፈው ኢራንን እንዳያጠቁ እስከ መከልከል ደርሳለች።
የእስራኤል ውጭ ጉዳይ ሚኒስትር ስፔንን ዘላለማዊ ውርደትና የተዋረደች ሀገር ብለዋታል። የስፔን ዲፕሎማቶች ወደ ቀጠናው መመለስ ለደህንነታቸው አደገኛ ሊሆን እንደሚችል ተገልጿል። ለሰዓቱ የነበሩ መረጃዎች እነዚህ ናቸው። በድጋሚ እስከምንገናኝ በቸር ያቆየን እላችኋለሁ። አመሰግናለሁ።